አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ በመላው ዓለም የምትገኙ ውድ መንፈሳዊ ቻናል ተከታታዮች እንዴት ሰነበታችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ጾሙን በሰላም አስፈጽሞ የትንሣኤውን ብርሃን እንድንመለከት የረዳን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዛሬው መርሃ ግብራችን እንደተለመደው በነገው ዕለት ግንቦት 1 ቀን ስለሚከበረው ስለ እናታችን ስለ እመቤታችን ስለ ድንግል ማርያም በዓለ ልደት አስመልክቶ መርሃ ግብር ይዘንላችሁ ቀርበናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ከቆያችሁ ስለ እመቤታችን ታሪክ በጥቂቱ እንዲሁም ግንቦት 1 ቀን ስለሚቀቀለው ንፍሮ ታሪካዊና ትውፊታዊ አመጣጥ ከዚህም በተጨማሪ ደግሞ በቤተ ክርስቲያናችን ግንቦት ልደታን እንዴት ማክበር እንዳለብን እንመለከታለን። ምክንያቱም በቤተ ክርስቲያናችን አንዳንድ ጊዜ ባለማወቅ የምንሰራቸው እንደ ልማድ የመጡ ነገር ግን ትልቅ ስህተት የሆኑ ነገሮች ስላሉ እነዛን ነገሮች አንስተን በዛሬው መርሃ ግብራችን የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛለን። ጴጥሪቃና ቴክታ የሚባሉ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነዚህም በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ነበሩ። እነዚህም ሰዎች በእግዚአብሔርም በሰውም ዘንድ የበቁ ባለጸጎች ነበሩ። ነገር ግን የሚወርሳቸው ልጅ አልነበራቸውምና መካን ነበሩ። አንድ ቀን ጴጥሪቃም ቴክታን እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ካንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔው ሆነ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው እንደዚህ ያለ ነገር እንኳንስ ላደርገው በልቦናዬ እንዳላስበው አምላከ እስራኤል ያውቅብኛል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ ነጭ ጥጃ ከማፀኔ ስትወጣ ያቺም ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ ሰባተኛይቱ ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷችኋል፣ በሳህሉ መግቧችኋል፣ 7 አንስት ጥጆች መውለዳችሁ 7 ሴት ልጆች እና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ነገራት። እርሷም እንግዲህ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ በ9 ወሯ ሴት ልጅ ወለደች። ስሟንም ሄሜን ብለው ጠሯት። ሄሜንም አድጋ ለአካለ መጠን ስትደርስ አጋቧት። ሴት ልጅም ወለደች። በ8ኛ ቀኗም ዴርዳ ብለው ስም አወጡላት። ዴርዳም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወለደችና ሄርሜላ አለቻት። ሄርሜላም እንዲሁ ለአካለ መጠን ስትደርስ አግብታ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የምትወልደውን ቅድስት ሐናን ወለደች። ከጴጥሪቃና ቴክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችን የድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤም አልተቆጠረላቸውምና አልተጻፉም። ይችም ሐና በሥርዓት በቅጣት አደገች። ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግሥት ወገን ከሆነው ከጻድቁ ኢያቄም አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። ከዕለታት አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንዴት ነው ቢሉ ኢያቄም አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝም፣ ጸሎቴን ስማኝ፣ ፈቃዴንም ፈጽምልኝ።
ለኃይሌ ማረፊያ ለልቤ ተስፋ የሚሆነኝ የተባረከ ወንድ ልጅ ስጠኝ ብሎ ሲለምን ዋለ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማፀነን ፍሬ ስጠኝ ብላ ስትለምን ዋለች። እንዲህ ብለው ሲያዝኑ ሲጸልዩ ውለው እርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚህች ግዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳኝ ብላ ምርር ብላ አለቀሰች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን፣ ሴት ልጅም ብንወልድ ማይቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁንም ይቀበልላችሁ፣ ጻይቀ ልቦናችሁን ይፈጽምላችሁ ብሎ አሳረገላቸው። ከዚያም በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አንግተው አደሩ። ራእዩም እንዴት ነው ቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጽሐ ባህሪውን ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪው፣ ምላቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግስቱም ናቸው። ሐናም እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መጣ በራሴ ላይ ወርዳ በጆሮዬ ገብታ በማፀኔ ስትተኛ አየሁ አለችው። እርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቷ፣ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጣ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጽነሷ ነው። ይህንንም ራእይ ያዩት ሐምሌ 30 ዕለት ነው። እነሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሉአት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለብቻቸው ሰነበቱ። ናሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክትም የከበረች ዓለሙ ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏችኋል ጌታ ብሎ መልአኩ ለሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም እሁድ ዕለት ናሴ 7 ተጸነሰች። እመቤታችን የተጸነሰች ዕለት አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሄዶ ሞተ። እርሱንም እንቀብራለን ብለው ባልጋ ላይ ይዘው ሲሄዱ በመንገድ አሳረፉት። የሐናም ያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት። እርሷም አብራ እየዞረች ስታለቅስ ጥላዋ ቢያርፍባት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም ብሎ ለፀሐይ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈስሒ ደስ ይበልሽ ብሎ ሰገደላት። አይሁድ ከዚያ ነበሩና ምን ነው ሳሚናስ ምን አየህ ምንስ ትላለህ ቢሉት ከዚች ከሐና ማፀን የምትወለደው ሕፃን ሰማይና ምድርን እመቅ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማኋቸው። እኔንም ያስነሳችኝ የፈወሰችኝም ያዳነችኝ እሷ ናት አላቸው። በልተወው ሰማንህ ብለው ቀናትን ጀመሩ። እመቤታችን እግዝእትነ ማርያም በተጸነሰች በ9 ወር ከ5 ቀን ግንቦት 1 ቀን ተወለደች።
እመቤታችን እግዝእትነ ማርያም የተወለደችበት ዕለት በአባት እናቷ ቤት ፍስሐ ደስታ ተደረገበት። ቤቱንም ብርሃን መላው። በስምንተኛውም ቀን ማርያም ብለው አወጡላት። ስለምን ማርያም ብለው አወጡላት ቢሉ እነሆ በዚህ ዓለም ከሚመገቡት ሁሉ ምግብ በአፍ የሚጥም ለልብ የሚመጥን ማር ነው። በገነትም በሕይወት የተዘጋጁ ጻድቃን ቅዱሳን ያም የሚባል ምግብ አላቸው። ከዚህ ሁሉ የከበርሽ ነሽ ሲሉ ስለዚህ ማርያም ብለው አወጡላት። የእመቤታችን ማርያም ስም ተነቦ ሳይተረጎም ይቀር ዘንድ አይገባምና ማ ማለት ማይደረ መለኮት፣ ር ማለት ርግቤ ይቤላ፣ ያ ማለት ያንቃዱ ሀቤኪ ሁሉ ፍጥረት፣ ም ማለት መሳል ወምስጋድ ወመስተስሬ ኃጢአት ማለት ነው። አንድም ማርያም ማለት ልዩ ከጣዖት ክብርት እምፍጥረት ንጽሕት እምኃጢአት መልክ ከደም ግባት የተሰጣት ማለት ነው። ዳግመኛም ማርያም ማለት ተፈሲ ቤተ ይሁዳ ወተሐሰዩ ቤተ እስራኤል ማለት ነው። አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ይህስ እንዴት ነው ቢሉ እነሆ ዛሬ በዚህ ዓለም ለዕውር መሪ በትር እንዲሰጡት ሁሉ እርሷም በጣዕመ ፍቅሯ የሰውን ልጅ ኃጢአት ክፋት አርቃ ከልጇ ከወዳጇ አስታርቃ ከገሃነመ እሳት አውጥታ መንግሥተ ሰማያት የምታስገባ ስለሆነች ስለዚህ መርህ ለመንግሥተ ሰማያት አሏት። አንድም ማርያም ማለት ሰረገላ ፀሐይ ማለት ነው። አንድም ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው። አንድም ማርያም ማለት ውብት ማለት ነው። በዚህ በግንቦት አንድ ቀን እመቤታችን ዓለምን ልታስምር ከቅድስት ሐናና ከቅዱስ ኢያቄም በብዙ ልመና ተገኘች። ለልደትሽ ምስጋና ይገባል፣ ለዓለም መዳን ምክንያት ተወልደሻል። የእመቤታችንን ልደት እንዴት ማክበር አለብን? በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ያለን ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመበት የታየው ራእይም በጋድ የተከናወነበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ የሕያዋን ሁሉ ታላቅ የደስታ ቀን ናት። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህትነ ነያ እህታችን እነኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ሊከበር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በሊባኖስ ተራራ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚጨምርባቸው መንፈሳዊ በዓላት መካከል የግንቦት ልደታ ወይም የእመቤታችን ልደት በዓል አንዱ ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባር አውጋር ነው ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን በፍጹም እንጸየፈዋለን። ስለሆነም ከእንዲህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሰራችልን ሥርዓት መሠረት በቀናች በተዋሕዶ እምነት ሆነን በምሕረቱ የጎበኘንን አምላካችንን ብቻ እያመለክን የድነታችን ምክንያት የሆነችውን ድንግል ማርያምንም እያመሰገንን ልናከብረው ይገባል። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ጣዕሟ፣ በረከቷ፣ ረድኤቷ
አማላጅነቷ በእውነት በእኛ በአማላጅነቷ በምናምን ልጆቿ ላይ ይደርብን። የተወደዳችሁ ውድ መንፈሳዊ ቻናል ተከታታዮች በመላው ዓለም የምትገኙ ቤተሰቦቻችን የዛሬው መርሃ ግብር ስለ እመቤታችን በዓለ ልደት ልደታ ማርያም ያቀረብንላችሁ መርሃ ግብር ከብዙ እጅግ በጣም በጥቂቱ ይህንን ይመስል ነበር። በቀጣይ ደግሞ በሌላ መንፈሳዊ መርሃ ግብር እንገናኛለን። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድትደግፉን በእመቤታችን በቅድስት ድንግል ማርያም ስም እንጠይቃለን። ሰላም እግዚአብሔር በያላችሁበት ከሁላችሁም ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።